ሰላም ጤና ይስጥልን። የንጉስ ኒውስ ነው። የዳሰሳ ዝግጅቴን ይዤላችሁ ቀርብ ያለው በዛሬው በዳሰሳ ዝግጅቴ ዳሰሳ የምናደርገው በትናንትናው ዕለት የህዝብ ተወካዮች ምክር ቤት ጠቅላላ ጉባኤውን አካሂዷል። በዕለቱም እንግዲህ ለጠቅላይ ሚኒስትሩ ጥያቄዎች ተነስተዋል። ጠቅላይ ሚኒስትሩም ለተነሱ ጥያቄዎች ነው። ጠቅላይ ሚኒስትሩ ከተነሱላቸው ጥያቄዎች እንግዲህ በዋነኝነት የሚዳስሳቸው ነጥቦችን እንመለከታለን። ጠቅላይ ሚኒስትሩ እንግዲህ በዕለቱ በተደረገውም የህዝብ ተወካዮች ምክር ቤት ተገኝተው እንግዲህ ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል። ሀገር ቤት ጉዳዮች ላይ ከተጠየቁ ጥያቄዎች መካከልም በሰሜኑ ኢትዮጵያ እንግዲህ ያለውን ውጥረት ተከትሎ በተለይ ደግሞ የትግራይን ክልል ትኩረት እያደረጉ ጥያቄዎች ተነስተው ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድም እንግዲህ የሰሜኑ ኢትዮጵያን አስመልክቶ በተለይ ደግሞ በትግራይ ክልል ያለውን ሁኔታ ምላሽና ማብራሪያ ሰጥተውበታል። በትግራይ ክልል ያለውን ሁኔታ ሲገልጹት እንግዲህ የትግራይ ህዝብ እንግዲህ እጅግ በጣም ሰቆቃ ውስጥ ነው የሚገኘው። ይህም ሰቆቃ እንግዲህ በህዝቡ ላይ እንዲቀጥል አንፈልግም። ነገር ግን የሚፈልጉ አካላቶች ከችግሩም አልፈው ጦርነትን ለመክፈት ብዙ ዝግጅቶችን እያደረጉ ነው። እኛ ግን ጦርነት አንፈልግም ያሉበት ሁኔታ አለ። በተለይ ደግሞ የትግራይ ወጣቶች ለሱዳን ጦር እየተሸጡ ነው ያሉበት ሁኔታም እንግዲህ በስፋት ተጠቅሷል ማለት ነው። የትግራይ ወጣቶች እንግዲህ በግዳጅም በውዴታም ሆነው ማለት ነው ለሱዳን ጦር እንግዲህ ጥቅም ላይ እየዋሉ ነው። ይህ ደግሞ የትግራይ ህዝብ ሰቆቃ ውስጥ እንዲቀጥል አድርጎታለኝ። የትግራይ ህዝብ እንግዲህ በርካታ ችግሮችን ያሳለፈች ህዝብ ነው። እንደ ህዝብ እንግዲህ የኢትዮጵያ አንዱ አካል ነው ሲሉም እንግዲህ በሰሜን ኢትዮጵያ ያለውን በተለይ ደግሞ በትግራይ ክልል ያለውን ሁኔታ ምላሽና ማብራሪያ ሰጥተዋል።